ፋኖ በጎንደር ከተማና በሌሎቹ አካባቢዎች በከፈተው ጥቃት የብልጽግናውን የምርጫ ሂደት ማስተጓጉሉን አስታውቋል። በጎንደር ደብረታቦርና ሌሎች ግንባሮች የተደረጉ ተጋድሎዎችንና የተጋድሎ ዝርዝር መረጃዎችን በተመለከተ ከግንባር ያሰናዳናቸውን መረጃዎች በቀዳሚነት እናስደምጣችኋለን። ምርጫው በጸጥታ ምክንያት ተስተጓጉሏል ሲል ምርጫ ቦርድ ብልጽግናን ያስደነገጠ መረጃ ወጥቷል። ምርጫ ቦርድ በመግለጫው ምርጫ ፈጽሞ ከማይደረግበት ትግራይ ክልል በተጨማሪ በአማራና በኦሮሚያ እንዲሁም በቤንሻንጉል ክልል ስራያን ለመስራት አልቻልኩም፣ የታጠቁ ኃይሎች በከፈቱት ጥቃትም ምርጫው እንከን ገጥሞታል ብሏል። በቦርዱ ሰብሳቢ በኩል የወጣውን አስደንጋጭ መረጃና በቤንሻንጉል ክልል የተፈጠረውን ምንድነው የሚለውን በዜናችን ተካቷል። ፋኖ በወሎ በጎጃምና በሸዋ በከፈተው የተቀናጀ ማጥቃት ታላቅ ወታደራዊ ድል ሲቀዳጅ አገዛዙ የምርጫ ጣቢያዎችም ተዘግተዋል። የፋኖን ተጋድሎና የተገኙ ውጤቶችን በዝርዝር ወደ እናንተ እናደርሳለን። ሰላም ጤና ይስጥልኝ። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን አድማጭ ተከታታዮቻችን አክብሮታዊ ሰላምታችን በያላችሁበት ይድረስ እያልን ለግንቦት 4 2018 ዓመተ ምህረት ያዘጋጀናቸውን ዘገባዎች ከዚህ ሰዓት ጀምረን ወደ እናንተ እናቀርባለን። አብራችሁን ቆዩ። የብልጽግናውን የምርጫ ዳስ ያስፈረሰው የፋኖ ጥቃት በጎንደር ፋኖ በጎንደር ከተማ ጨምሮ በበርካታ ከተሞች በከፈተው የተጠናከረ ጥቃት ድል መቀዳጀቱንና የብልጽግናውን ምርጫ ማደናቀፉን አስታውቋል። በጎንደር ከተማ በማረሚያ ቤቱ አቅጣጫ እና ሌሎች አካባቢዎች በከባድ መሳሪያ የታገዘ ተኩስ እንደነበር የከተማ ነዋሪዎች ገልጸዋል። በጭልጋ፣ ጫንድባ፣ ደንቢያ፣ ሮቢት፣ ማክሰኙት፣ አምባ ጊዮርጊስ፣ ኳክ፣ ጎርጎራ፣ አጣጣ፣ አዘዞ እና ሌሎች አካባቢዎችም በተደረገው ተጋድሎ ፋኖ በርካታ ድሎችን መቀዳጀቱ ተገልጿል። አገዛዙ በአማራ ክልል አድርገዋለሁ ያለው ምርጫ በሁሉም ቀጠናዎች በፋኖ ኃይሎች የተጠናከረ ጥቃት መክሸፉ እየተገለጸ ሲሆን የምርጫ ኮረጆችም በምሽግ ላይ ስለመገኘታቸው የፋኖ ኃይሎች አስታውቀዋል። በደቡብ ጎንደር ከእኩለ ሌሊት ጀምሮ በርካታ ቀጠናዎችን ያካለለ ከባድ ውጊያ ከፍቶ ማሉን የአፋብኃ ጎንደር ጠቅላይ ግዛት በለይዝ የተውጣጡ ኮሮች ለጣና ሳተላይት ቴሌቪዥን በላኩት መረጃ አስታውቀዋል። ደብረ ታቦር ከተማን ጨምሮ በአዋሳኝ አካባቢዎች ከባድ ትንቅንቅ ሲደረግ መዋሉን የአፋብኃ ጎንደር ጠቅላይ ግዛት በለይዝ 206ኛ ከፍ ያለው ደሴ ኮርና ሜጀር ጀነራል ኡባንታ ባተ ኮር የህዝብ ግንኙነት ክፍል አስታውቀዋል። በደብረ ታቦር እስቴ፣ መካነ ኢየሱስ፣ ስማዳ፣ ወገዳ፣ በፎገራ ወረታና አለምበር፣ ባንዳ ቤት፣ ወለሽ ከተማ፣ እስቴ፣ ግንዳ ጥመም ከተማ፣ ደራ ሐሙስትና ደራ አንበሳሜ ከተማ ከባድ ትንቅንቅ አስተናግዷል ተብሏል። በውጊያው በአገዛዙ ኃይል ላይ ከፍተኛ ኪሳራ የደረሰ ሲሆን ለምርጫ የመጣው ካርዴና ጸጥታ ኃይልም ያሰበውን ሳይፈጽም መበተኑም ተሰምቷል። በስማዳ ወረዳ ወገዳ ከተማ ጊዮርጊስ፣ ወርቅ አምባ ማርያም፣ የኳሳ መውጫ፣ ጅብጌ፣ ሸረፍ ጎዴና ሰኞ ገበያ አካባቢዎች ውጊያ መቀጠሉን የገለጹት የአካባቢው ነዋሪዎች ህዝቡ ከቤት ወጥቶ መምረጥ ባይችልም ውጊያው ከበረደ በኋላ የሚሊሻ ኃይሎቹም ነዋሪውን ወደ ምርጫ ጣቢያ እንዲገባ ቅስቀሳ ሲያደርጉ ተመልክተናል ብለዋል። በዚሁ በጎንደር አዲስ ዘመን፣ እብናት፣ ጓላና ሚካኤል ደብር እስካሁን የቀጠለ ከባድ ትንቅንቅ እየተካሄደ ሲሆን በአገዛዙ ኃይል ላይ ከፍተኛ ሰብአዊና ቁሳዊ ውድመትም ደርሷል ተብሏል። በጦርነት እረፍት አግኝቶ የማያውቀው የጋይንት ቀጠናም ዛሬ ረፋድ ጀምሮ ከባድ ተጋድሎን እያስተናገደ ነው። በጋይንትና ዙሪያው እንጀት፣ ቁስቋም፣ መንጋና ሆስፒታል በተባሉ አካባቢዎች በተደረገ የጨበጣና ፊት ለፊት ውጊያም በርካታ ያገዛዙ ወታደሮች እርምጃ ተወስዶባቸዋል ተብሏል። ጥቃቱን መቋቋም ያልቻለው የብልጽግናው ካርዴና የጸጥታ ኃይልም የምርጫ ኮረጆችን በትኖ ከቀጠናው መውጣቱ ተሰምቷል። በጋይንት ንፋስ መውጫ ከተማና ዙሪያው ክታ፣ ሳሊ፣ ጎጎብና ጮጮ በተባሉ ቦታዎችም እስካሁን የቀጠለው ውጊያ እየተካሄደ መሆኑን የአካባቢው የመረጃ ምንጮች ያመለክታሉ። መውጫ የጠፋው የአገዛዙ ኃይል ሚካኤል ተራራና አጋዘን ውሃ በተባሉ ቦታ ሰፍሮ የሚገኝ ሲሆን ተራራ ላይ ሆኖ የከባድ መሳሪያ ድብደባዎችን እየፈጸመ መሆኑም ተሰምቷል። ከደብረ ታቦር ከተማ በቅርብ ርቀት የሚገኙት የጉና በጌ ምድር ተራራዎችም ዛሬ ከባድ ውጊያን ሲያስተናግዱ የዋሉ አካባቢዎች ናቸው። እንደ መረጃ ምንጮቻችን ገለጻ በጉና በጌ ምድር ወረዳ ክምር ድንጋይ ከተማ ቴክኒክና ሙያ ኮሌጅ አካባቢ ብራጉት፣ ኪዳነ ምሕረትና አርጋ በተባሉ ቦታዎች ከባድ ፍልሚያ ተደርጎ በርካታ ያገዛዙ ታጣቂ ኃይሎች ሞትና ቁስለኛ ሆነዋል ተብሏል።
በፋኖ የተመተው የአገዛዙ ኃይልም አስክሬና ቁስለኛውን ሳያነሳ ወደ ካምፕ መግባቱ ተሰምቷል። አሁንም በደቡባዊ ጎንደር ቀጠና 206ኛ ከፍ ያለው ደሴ ኮር ሜጀር ጀነራል ኡባንታ ባተ አንደኛ ኮር 204ኛ አስቻለው ደሴ ኮር ዳግማዊ ቴዎድሮስ 5ኛ ኮር የጦር አዛዦች በጥምረት አመራር በሰጡበት የቀጠናው ተጋድሎ በርካታ ወታደራዊ ድሎችን መጎናጸፋቸው ተገልጿል። ከእኩለ ሌሊት ጀምሮ በተደረገው ተጋድሎ የተገኙ ወታደራዊ ድሎችና የምርኮ ቁሳቁሶች በዝርዝር አልተገለጹም። የፋኖ ኃይሎች ዘግይተው ባወጡት መረጃ ባለፋ ወረዳ በርካታ የአገዛዙ መከላከያ በፋኖ ሲማረክ የወረዳው ጥምር ጦር ሙሉ በሙሉ እርምጃ ተወስዶበታል። በርካታ የቡድንና የነፍስ ወከፍ መሳሪያዎችም ሲማረኩ በሺ የሚቆጠር ተተኳሽም በውጊያው ፋኖ ቁጥጥር ስር ሆኗል። የ204ኛ አስቻለው ደሴ ኮርና 5ኛ ኮር በበኩላቸው በአርባያ በደሳና በኪንቫዝ በገላ ወረዳዎች ላይ ታላቅ ጀብዶ ፈጽመዋል። የ204ኛ ኮር አካል የሆነችው ታዲዮስ ታንቱ ክፍለ ጦር ዋሊያ ብርጌድና ኪንፋዝ በገላ ብርጌድ ኪንፋዝ በገላና አርባያ በደሳ ምርጫውን ሙሉ በሙሉ በቁጥጥር ስር መዋላቸው ተሰምቷል። በዚህም በወረዳ የነበሩ የምርጫ አስፈጻሚዎች በፋኖ እጅ ገብተዋል። ማንዴላ ታዴ ምርጫ አስፈጻሚ፣ ክቡር ታዴና መብቱ መለሰ የተባሉ ግለሰቦች እስከ ምርጫ ኮረጃቸው በፋኖ ቁጥጥር ስር ውለዋል። ከነዚህም በተጨማሪም 7 የሚሊሻ አባላት ከነሙሉ ትጥቃቸው ሲማረኩ ቀሪው እርምጃ እንደተወሰደበት ተገልጿል። ከተማዋ በአሁኑ ሰዓት ሙሉ በሙሉ በፋኖ ቁጥጥር ስር ገብታለች ተብሏል። የፋኖ ተጋድሎ በወሎና በጎጃም በሰሜን ወሎ ቆቦ፣ ላሊበላ እንዲሁም በሌሎቹ የዞኑ አካባቢዎች በተደረገው ውጊያም የአገዛዙ ሰራዊት ሙትና ቁስለኛ መሆናቸው ተገለጸ። የፋኖ ኃይሎች ከትናንት ምሽት ጀምረው ወደ ላሊበላ ከተማ ዘልቀው በመግባት የብልጽግናውን አስተዳደር አድርገዋለሁ ያለውን ምርጫ መበተናቸውም ተነግሯል። በላሊበላና ዙሪያው በተደረገው ውጊያ የአገዛዙ ሰራዊት ከአደባባይ እስከ ሽምብርማ እንዲሁም በናኩተላብ ድረስ በከፍተኛ ሽብር ውስጥ ገብቶ እንደነበር ነዋሪዎቹ ለጣና ሳተላይት ቴሌቪዥን ገልጸዋል። በቆቦ በመድፍና በሜካናይዝድ ታግዞ በተከፈተው ውጊያም በአካባቢው ውጥረት መንገሱን ተሰምቷል። እንደ ምንጮቻችን ገለጻ በቀጠናው እየተደረገ ባለው ውጊያም የደረሱት ወታደራዊ ኪሳራዎች በዝርዝር ባይታወቅም ተኩሱ እስካሁን ተጠናክሮ መቀጠሉን አስታውቀዋል። በቀዩ ጋሪያና በጩቤ በር አካባቢዎች ከባድ ውጊያ እየተደረገ መሆኑን የገለጹት ምንጮቻችን በአካባቢው ከፍተኛ ውጥረት መንገሱንም ጠቁመዋል። በቀጠናው በተቀሰቀሰው ውጊያ ከሰሞኑ በሰቆጣና በኮረም ግንባር ውጊያ የከፈቱት የህወሓት ታጣቂዎች ዛሬም ባለማጣ አቅጣጫ ወደ ቆቦ ግንባር ተኩስ መክፈታቸውን የአይን እማኞቹ ለጣቢያችን በላኩት መረጃ ገልጸዋል። በጎጃም ቀጠና ደብረ ማርቆስ ከተማና ዙሪያውን ጨምሮ በበርካታ ከተሞች ውጊያዎች እየተደረጉ መሆናቸው ተገልጿል። ከዛሬ ማለዳ ጀምሮ ከደብረ ማርቆስ በቅርብ ርቀት ውጊያ እየተደረገ መሆኑን የገለጹት የፋኖ ኃይሎች ከተማዋን ለመያዝ ከባድ ተጋድሎ እያደረጉ መሆናቸውንም አስታውቀዋል። የአባይ ብረው አፋብን ቴዎድሮስ ዕዝ 206ኛ ኮር ህዝብ ግንኙነት ባወጣው መረጃም በከተማ ዙሪያ በ7 ግንባር ውጊያ የተከፈተ ሲሆን በአገዛዙ ሰራዊት ላይ ከፍተኛ ወታደራዊ ኪሳራ ደርሷል ብሏል። በተከፈተው ከባድ ውጊያ በርካታ የመንግስት ወታደሮች ሙትና ቁስለኛ ሆነዋል ያሉት ምንጮቹ ደብረ ማርቆስ ከተማ ከወትሮ በባሰ ሁኔታ ጭር ብላ ውላለች ሲሉ ገልጸዋል። በምስራቅ ጎጃም ቀጠና የሚንቀሳቀሰው የአፋብን ቴዎድሮስ ዕዝ 206ኛ ኮር ውሎውን በሌሎች ወረዳዎችም በተጠናከረ ማጥቃት መቀጠሉ ተነግሯል። በምስራቅ ጎጃም በባሶ ሊበን ወረዳ ኮርክ ከተማ የ206ኛ ኮር 34ኛ ክፍለ ጦር የፋኖ አባላት ከፍተኛ የመንግስት ወታደሮች እርምጃ የተወሰደበትን የተሳካ ኦፕሬሽን ፈጽመዋል ተብሏል። በዚሁ የምስራቅ ጎጃም ቀጠና በቦቅላንዳ በስናን ረቡ ገበያ እስካሁን የቀጠለ ከባድ ትንቅንቅ እየተደረገ መሆኑንም የጣና ሳተላይት ምንጮች ከቦታው አድርሰውናል። በሉማሜ ከተማ በተደረገው ውጊያም ኮማንደር ምስጋናው ሽፈራው የተባለ የአገዛዙ የጸጥታ አመራር የሁለተኛ ሻለቃ ሻምበል አዛዥ ጨምሮ በርካታ የመንግስት ወታደሮች የተገደሉበት ውጊያ ተካሂዷል። የአፋብን ቴዎድሮስ ዕዝ እንዳስታወቀው በጎጃም ሌሎች አካባቢዎችም ከባድ ውጊያ እየተደረገ መሆኑን ለማወቅ ተችሏል። ውጊያዎችም በሞጣ፣ ግንዶይን፣ ፈለገ ብርሃን፣ መርጦ ለማርያም፣ ደብረ ወርቅ፣ ብቸና፣ ወይራ፣ የትመን፣ የድኋ፣ ሰከራ፣ አዲስ ቅዳም፣ ሸንዲ፣ ዳንግላ፣ ጃዊ፣ ስማዳ፣ አዴት፣ ወርቅ ሜዳ፣ የቦቅላ፣ ትሊሊ፣ ረቡ ገበያ እና የጁቤ ኮርክ እየተካሄዱ ሲሆን ፋኖ ከአገዛዙ ጋር ከባድ ትንቅንቅ እያደረገ መሆኑን የአፋብን የህዝብ ግንኙነት ኃላፊ ገልጿል። በሁሉም ግንባሮች በተደረጉ አውደ ውጊያዎች ፋኖ በርካታ መሳሪያዎችን ማርኮ መታጠቁ የተነገረ ሲሆን በአንጻሩ የአገዛዙ ካድሬዎች ምርጫ አደረግን ለማለት የሚያስችሉ ሁኔታዎች እንዳልነበሩ ተገልጿል።
ምርጫው በጸጥታ ምክንያት ተስተጓጉሏል። ምርጫ ቦርድም ብልጽግናው እያደረኩት ነው ባለው ህገወጥ ምርጫ ላይ የምርጫ ቦርድ ሌላ አስደንጋጭ መረጃ ወጥቶበታል። ምርጫ ቦርድ ባወጣው መግለጫ በአማራና በኦሮሚያ የተወሰኑ አካባቢዎች ድምፅ መስጠት ከተጀመረ በኋላም በተፈጠረ የጸጥታ ችግር ምክንያት የድምፅ አሰጣጥ ሂደቱ መቋረጡን አስታውቋል። የምርጫ ቦርድ ዋና ሰብሳቢ ወይዘሮ ሜላት ወርቅ ኃይሉም ዛሬ ከማለዳው 12 ሰዓት ጀምሮ እየተካሄደ ያለውን 7ኛው አጠቃላይ ምርጫ አስመልክቶ በሰጡት ጋዜጣዊ መግለጫ ላይ በመላው አገሪቱ ካሉ የምርጫ ጣቢያዎች 50188ቱ በሰዓቱ 12 ሰዓት ላይ ድምፅ አሰጣጥ ተጀምሮ እንደነበር ገልጸው 695 የሚሆኑት የምርጫ ጣቢያዎች ግን በጸጥታ ችግር ምክንያት በሰዓቱ አለመከፈታቸውን ገልጸዋል። በጸጥታ ምክንያት ጨርሶ ያልተከፈቱ 143 የምርጫ ጣቢያዎች መኖራቸውን የተናገሩት ሰብሳቢዋም በአማራና ኦሮሚያ ክልሎች ውስጥም የድምፅ አሰጣጥ ሂደቱ ከተጀመረ በኋላ በተፈጠረም የጸጥታ ችግር ከተቋረጠባቸው ቦታዎች እንዳሉ በመግለጫቸው ላይ አመላክተዋል ሲል ቢቢሲ ዘግቧል። የምርጫ ቦርድ ቀደም ሲል ከትግራይ ክልል በተጨማሪ በ8 የምርጫ ክልሎች ምርጫ እንደማይካሄድባቸው ማስታወቁን የጠቀሰው የቢቢሲ ዘገባ የቦርዱ ሰብሳቢ በጸጥታ ችግር ምክንያት ምርጫ መካሄድ ባልቻለባቸው የአማራና የኦሮሚያ ክልሎች ውስጥ የሚንቀሳቀሱ ታጣቂዎች ምርጫው እንዳይካሄድ የትራንስፖርት እንቅስቃሴ ማገዳቸውንም ገልጸዋል። ምንም እንኳ ዋና ሰብሳቢዋ በ39723 የምርጫ ጣቢያዎች ታዛቢዎች እስካሁን ድረስ ተገኝተው እንደታዘቡ ቢገልጹም እውነታው ከዚህ በተቃራኒ ስለመሆኑም በአማራ ክልል በሁሉም ግንባሮች የተከፈቱ ጦርነቶች ምስክር ናቸው። የአገዛዙ ምርጫ ቦርድ ኃላፊዎች ከፍተኛ ቁጥር ያላቸው መራጮች በመላ አገሪቱ ወጥተው ድምፃቸውን እየሰጡ መሆኑን ቢገልጹም መራጮቹ ሰልፍ ላይ እንዳሉ በፋኖ ኃይሎች ጥቃት የምርጫ ጣቢያዎቹም መዘጋታቸውን ግን አልደበቁም። ከ350 ሺህ በላይ ምርጫ አስፈጻሚዎች በመላ አገሪቱ ተሰማርተው እንደሚገኙ የገለጹት ወይዘሮ ሜላት ወርቅም በቤንሻንጉል ክልል በዘልማምና ሰልዳ የምርጫ ክልሎች በኔትወርክ ችግር የስልክ ግንኙነት በመቸገራቸው መረጃ በወቅቱ ለማግኘት አለመቻላቸውን ገልጸዋል። ጣና ሳተላይት ቴሌቪዥን ከቤንሻንጉል ባገኘው መረጃ ደግሞ መንገዶች በመዘጋታቸውና በክልሉ ከፍተኛ ውጥረት በመንገሱ ምርጫው ተስተጓጉሏል ተብሏል። በክልሉ በነሞርና ኤነር አንድ የምርጫ ክልል አስፈጻሚ ባልደረባ የክትትል ስራ ለመስራት በሞተር ሳይክል ሲሄድ በደረሰበት አደጋ ሕይወቱ ማለፉን የምርጫ ቦርድ ዋና ሰብሳቢ ተናግረዋል። ሰብሳቢዋ ይህን ይበሉ እንጂ በክልሉ በጉምዝ ታጣቂዎች በተከፈተ ጥቃት የመንግስት ታጣቂዎችና የምርጫ አስፈጻሚዎች መገደላቸውን ያገኘነው መረጃ ያመላክታል። ብልጽግናው ምርጫ እያደረኩ ነው በሚልበት በዚህ ወቅትም እንዲሁም ምርጫ ቦርድ መግለጫ እየሰጠ ባለበት ሰዓትም በምርጫ ጣቢያዎች ላይ ያነጣጠረው የፋኖ ኃይሎች ጥቃትም ተጠናክሮ ቀጥሏል። በሸዋ ቀጠና የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝም ዛሬ አነጋግ ላይ ጀምሮ በደብረ ብርሃን ዙሪያ በሁሉም አቅጣጫ በሸዋሮቢት ከተማ በመራቢቴ ዙሪያ በደብረ ሲና ከተማ በመኮይ በሚዳሬማ ባጣዬ በምንጃር አረርቲ በግሸራጴል በመንዝ ሞላሌ በሀገረ ማርያም በበረህት በሞረትና ጅሩ በሞጃና ወደራ እንዲሁም በአንሳር ውጊያ እያካሄደ መሆኑን የዙ የህዝብ ግንኙነት ክፍል ገልጿል። የህዝብ ግንኙነት ክፍሉ ለጣና ሳተላይት ቴሌቪዥን በላከው መረጃ በፋኖ የተፈጸሙ ጥቃቶችን ተከትሎ በተደረጉ አውደ ውጊያዎች በአገዛዙ ሰራዊት ላይ ከፍተኛ የሆነም ወታደራዊ ኪሳራዎች ደርሰዋል ብሏል። በደቡብ ወሎ ደሴ ከተማን ጨምሮ በዞኑ ሁሉም አካባቢዎች ውጊያዎች እየተደረጉ መሆናቸውን ጣና ሳተላይት ቴሌቪዥን ከአካባቢው ነዋሪዎች ለማረጋገጥ ችሏል። ክቡራና ክቡራት የጣና ሳተላይት ቴሌቪዥን ተከታታዮች ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።